ጋሻዬ ሆነኛ
እግዚአብሔር ቃለ ሕይወት ያሰማልን። የመካነ ምዕራፍ ነው ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ሰንበት ትምህርት ቤት መዘምራን። እንግዲህ በጣም ደስ የሚል መዝሙር ነው ያቀረቡልን። እንደምታውቁት ወቅቱ የጾም ወራት ስለሆነ ጾሙን በደንብ አድርገን ማሰብ እስካሁን ያልጾምንባቸውን ጊዜያትን ጨምረን እንድንጾም በሚል የጾም መዝሙር ዘምረውልናል ማለት ነው። እንበለ ምግባር ባህቱ፣ እንደው ሰው የሚጸድቀው በምግባሩ ብቻ ቢሆን ኖሮ ማለት ነው። ሰው በሚሰራው ስራ ብቻ ቢጸድቅ ኖሮ የአንቺ ቃል ኪዳን ከንቱ ነው ወይ ነው የሚለውና እንግዲህ በተለይ ኃጢአተኞች መመኪያ ያለች እመቤታችን ቅድስት ድንግል ማርያም ኃጢአት አብዝተን ለምንሰራ ለእኛ መመኪያችን ነች። በዚህ ዕለት እንግዲህ በኋላ ታምረ ማርያም ሲነበብ ትሰማላችሁ። በዚህ ዕለት የሚታሰበው ታላቁ ኃጢአተኛ ነዌ የሚባል ሰው በአንድ በትንሽ ቀዝቃዛ ውሃ የተቃጠለውን ጉሮሮ ላይ ጠብ በማድረጉ ብቻ ነው የጸደቀው። ያንን ሁሉ ኃጢአት ሲሰራ፣ ያንን ሁሉ በደል ሲሰራ፣ ያንን ሁሉ ሰው ገድሎ ማለት ነው ከጨረሰ በኋላ ነገር ግን በዛች ትንሽ ርኅራኄ ትንሽ ቀዝቃዛ ውሃ ድኗል። እና እኛም እንግዲህ መቼም ከሱ የበለጠ እድሉ ስላልተመቻቸልን ነው እንጂ መቼም ብዙ ሰዎች እንገላለን ብዬ አስባለሁ። እንደው በጥይት በምናምን ባይሆን በአፋችን፣ በልባችን፣ በተንኮላችን እንገላቸው ብዙ ሰዎች አሉ እና ከሱ ያነሰ ኃጢአት አይደለም እንሰራው። እና እንደው ዛሬ ቅዝቃዜ አለ፣ ብርድ አለ ቤተክርስቲያኑ እና ያንን ችለን ትንሽ መቆየታችን እንደው ቃል ኪዳንሽ
እንደው በከንቱ ይቀራል ወይ እጅን እንኳን አስቢልን እንድንላት ሊሆን ይገባል ማለት ነው። እና እንደዛ ብለን ደግሞ እየቀለድን ሁል ጊዜ እንደዛ እንድናደርግ ሳይሆን ከዚህ በኋላ ኃጢአትን ትተን ወደ ጽድቅ ወደ መንግስተ ሰማያት እንድንገባ ማለት ነው። እና የእመቤታችን ቃል ኪዳን እንዲሁ አያልቅም። ስለዚህ ይህንን የዘመሩልን ሌላውም እንደዚሁ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ጸጥ ብለን ቀዝቀዝ ብለን ሳንጮህ ሳንዘል በእርጋታ አባቶቻችን በሰሩን ስርዓት መሰረት እናከብረዋለን በዓሉ ማለት ነው። ቀጥሎ እንግዲህ የደብራችን አመረኖ ሰንበት ትምህርት ቤት ተማሪዎች ደግሞ መዝሙር ያቀርቡልናል። ህፃናት ናቸው ነው። እሺ ዛሬ እንግዲህ ያው በጾም ወቅት ድሮ ህፃን እያለን ልጆች እያለን አገር ቤት እንደምታውቁት በጾም ወቅት ሁል ጊዜ የሚከፈተው ምንድን ነበር? እንደውም ከኛ በፊት በነበረው በተለይ በነገስታቱ ዘመን ከበገና ውጪ ከተማ ውስጥ አይሰማም ነበር ነው የሚሉን። እና አሁን በገናው እየቀረ ጭፈራው እየበዛ ክራሩ በገናን ክራር እንግዲህ የዘፈን መሳሪያ እንደሆነ ነው እኛ የምናውቀው። ከልጅነታችን ጀምሮ ታላላቅ ታዋቂ ዘፋኞች የዘፈኑበት ነው። መጽሐፍ ቅዱስም ላይ አልተጠቀሰም። ቤተክርስቲያን ዘሎ ገብቷል። ብዙ አስተማሪዎች ቢያስተምሩም ማንም ቢል ቢሰማም የለም። ስለዚህ አሁን ክራሩ ደግሞ ወደ ጊታርነት እየተቀየረ ነው። በቴክኖሎጂ እየታገዘ እና ጭፈራ እየበዛ ነው ያለው። እግዚአብሔር መዓቱንም ያላረቀው ለዚህ ነው። መዓትን አርቅ እያሉን አሉ ቅድም የዘምሩት። እንዴት አድርጎ መዓቱን ያርቅ? እኛ ለእርሱም የሆነውን ነገር ካላደረገ። የአቤልና የይስሐቅ የቃየልን መስዋዕት ታውቃላችኋል። እግዚአብሔር የአቤልን መስዋዕት ተቀብሎ የይስሐቅን መስዋዕት የኤሳውን መስዋዕት ያልተቀበለው ለምንድን ነው? ምን ችግር አለው ብሎ ስላቀረበ። ምን ችግር አለው? ግርዳዱ ምኑ ቅልቅል ድብልቅልቅ አድርጎ አቀረበ። አቤል ግን አይ ለእግዚአብሔር የሚያስፈልገው ንጹሕ ነው ብሎ ለይቶ የተለየ ያስፈልጋል እና ለእግዚአብሔር 10 አውታር ባለው በበገና እግዚአብሔርን አመሰግናለሁ ባለው መሰረት እንግዲህ አባቶቻችን ያቆዩልን የመዝሙር መሳሪያ ዳዊት በገና ሲደረድር አጋንንት ይፈወሱ ይድኑ እንደነበር ሁሉ እኛም እንግዲህ ብዙ በሽታ ያለብንና ለልጆቻችንም ለራሳችንም ሕይወት ፈውስ የሚሆነውን በገና እንግዲህ ልጆች ያቀርቡልናል። አሁን የበገና ሰዓት ነው። እሱን እንሰማና ኋላ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ለእነሱ የሚሰሙበትን አንደበታቸውን ይክፈትላቸው የሚናገሩበትን፣ እኛም እንግዲህ መስሚያችንን ያስተካክልልን።
በጥበብ በሞገስ ያሳድግልን። እሺ እንግዲህ ከሕፃናትን አትከልክሏቸው ወደ እኔ ይመጡ ዘንድ ነው የተባለውና እንግዲህ ልጆች ከኛ የበለጠ ይገለጥላቸዋል። ዜማውን ብታስተምሯቸው ይዛሉ፣ በገናውን ብትላቸው ይላሉ፣ ቅዳሴ ብትሏቸው። እንግዲህ በዚህ ሀገር በተለያዩ ቦታዎች ላይ እንደምታዩቸው እዚህም እኛም ጋር ያሉ ልጆች ዲያቆናቱ እንዴት ብዙ ነገር እንደሚይዙ እኛ አያያዛችንን ካሳመረን ማለት ነው። እኛ ከተጣመም እነሱ ይጣመማሉ፣ ከያዝናቸው ግን ይስተካከላሉ። እና እግዚአብሔር አምላክ እንግዲህ የሁላችንን ልጆች በጥበብ በሞገስ ያሳድግልን። እሺ እንግዲህ መዝሙር አይጠገብም ቢሆንም አሁን ደግሞ የዕለቱን ቃለ ወንጌል እንሰማለን። በመካከላችን እንግዲህ ሩቅ ሀገር አቋርጠው የመጡ አባታችን አሉ ከሀገረ ፊንላንድ የፊንላንድ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ካህናት አስተዳደር ናቸው። ዶክተር ቀሲስ አለማየሁ ይባላሉ፣ አለም ነው ይባላሉ። እንግዲህ የዕለቱን ትምህርት ይሰጡናል ማለት ነው። አብረውን እያገለገሉ ነው የሚያድሩት ማለት ነው። ሁላችንም ሰሚ ልቦናችንን እንዲሰጠን አዘጋጅተን እንጠብቅ። ወደ ትምህርቱ እንሄዳለን ማለት ነው። በኋላ ደግሞ ሌላውን መዝሙር እንዘምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ክቡር አባታችን ቀሲስ ዶክተር ሄኖክ የዚህ ቤተክርስቲያን አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ የጻድቃን የሰማዕታት ወዳጆች እንደምን አደዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑለ ባሕርይ እግዚአብሔር በቸርነቱ በምሕረቱ ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ፈጥና ተነሳችና ምንጭ በሚበዛበት በደጋው ሄደች በሚል አምላካችን በቸርነቱ ጠብቆ ይህችን ሰዓት ሰጥቶ እንድንነጋገር ቃሉን እንዲከፍትልን ምስጢሩ እንዲገልጥልን ቅዱስ ፈቃዱ ይሁንልን። እግዚአብሔር ቢፈቅድ በሚኖሩን ጥቂት ደቂቃዎች ፈጥና ተነሳችና ምንጭ በሚበዛበት በደጋው ሄደች በሚል ቃል ተነስተን የእግዚአብሔርን ቃል እንማማራለን። ከኔ ጋር ቃሉን አንድ ጊዜ አብረን እንበል። ፈጥና ተነሳችና ምንጭ በሚበዛበት በደጋው ሄደች። አምላካችን ስለ ቃሉ ስሙ የተመሰገነ ይሁን። ይህንን ቃል ቅድም ጸሎተ ወንጌል ሲነበብ የሰማነው ቃል ነው። ቃሉን የመዘገበልን ከ72ቱ አርድእት የሆነው የቅዱስ ጳውሎስ ደቀ መዝሙር የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርትም የሰማ ሐዋርያው ቅዱስ ሉቃስ ነው። ቃሉ እንደሚነግረን ዛሬ ያለንበት የምናከብረው በዓል የእመቤታችን በዓል ስለሆነ ከበዓሉ ጋር የሚስማማ በዓሉን የሚመለከት በዓሉን የሚያስታውሰን ስለሆነ ስለ እመቤታችን የተነገረ ነው። በቃሉ ላይ እንደምናገኘው እመቤታችን ቅድስት ድንግል ማርያም ተነስታ ፈጥና ወደ ደጋ ቦታ እንደሄደች በዛውም በደግባው ከሄደች በኋላ የአክስቷ ልጅ የምትሆን ዘመዷን ኤልሳቤጥን እንዳገኘቻት ኤልሳቤጥን ካገኘቻት በኋላም ሰላምታ ስትሰጣት ኤልሳቤጥ ነፍሰ ጡር ወይም ዮሐንስን አርግዛ ነበርና የእመቤታችንን ድምፅ ስትሰማ ያን ጊዜ በማህፀኗ ጽንሱ ልጁ እንደዘለለ ያንንም ከእናቱ ከኤልሳቤጥ እንደሰማች ኤልሳቤጥ የተነጋገሩትን የሁለቱን ቅዱሳን
ቤተሰቦች ታሪክ እንደሆነ ይህ ቃል ያስታውሰናል። ቅድም አባታችን እንደነገሩን ያለንበት ወቅት አብይ ጾም የጾም ወቅት ነው። በዚያ ላይ ደግሞ በሰንበት ላይ ደብረ ዘይት እንዲሉ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያምን መታሰቢያዋን ቃል ኪዳን የተቀበለችበትን ቀን የምናስብበት ወቅት ስለሆነ ዛሬ ባጭሩ የምንማማረው እመቤታችን ለእኛ አርአያችን፣ መመኪያችን፣ የድህነታችን መሰረት፣ ሞታችን የጠፋባት የመጥፊያ መሰረት የሆነች ናትና እርሷ ከተቀበለችው ቃል ኪዳን ከእርሷ ተነስተን ለእኛ ሕይወት ምን እናደርጋለን የሚለውን ባጭሩ ለማየት እንሞክራለን። አምላካችን ቃሉን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቃሉ እንደሚነግረን እናታችን ቅድስት ድንግል ማርያም ተነስታ ወደ ደጋው ፈጥና እንደሄደች ይነግረናል። ሁላችሁም እንደምታውቁት ደጋ የልምላሜ የሚመች የሚስማማ ለመኖር ተስማሚ የሆነ ቦታ ነው። በደጋ ሁላችሁም እንደምታውቁት ለሕይወት ተስማሚ የሆነ ሊመገቡትም የሚስማማ ቢኖሩበትም የሚስማማ ቦታ ነው። በዚህም በመጽሐፉ ላይ እንደ ምሳሌ ሆኖ ወደ ደጋ ተብሎ የተቀመጠው አንዱም እሱ ነው። እመቤታችንም ያኔ ኤልሳቤጥ እና ቤተሰቦቿ ይኖሩበት ወደ ነበረው ወደ ደጋማው ክፍል ሄዳ ከእናታችን ከኤልሳቤጥ ጋራ የተወሰኑ ወራትን ወደ 3 ወራትን የሚሆኑ አብራ እንደተቀመጠች ታሪኩ ይነግረናል። ያ ቦታ ለስጋዋ የሚስማማ ወይም ምቾትን ሽታ ሳይሆን እመቤታችን በዛ ወደ አክስቷ ሄዳ ምንም እንኳ የአምላክ እናትን ብትሆን እኔ የአምላክ እናት ነኝ፣ እኔ የንጉሥ እናት ነኝ፣ እኔ የዓለም ፈጣሪ እናት ነኝ ሳትል የመልአኩን ቃል ሰምታ የነበር ቢሆንም በዚያ ሳትመካ በትህትና ተነስታ አክስቷን በእድሜም ታላቋ ስለነበረች እሷን ለመጠየቅ ወደ ደጋው እንደወጣች መጽሐፉ ይነግረናል። እናታችን እመቤታችን ስትነሳም በፍጥነት እንደሄደች ይነግረናል። ከሁሉ ታሪኩን ደግሞ ለየት የሚያደርገው ብዙ ሰው ከቦታ ቦታ ይንቀሳቀሳል። ለምሳሌ ከቤታችን ተነስተን ወደ ቤተክርስቲያን ስንመጣ፣ ከቤታችን ተነስተን ወደ ስራ ቦታ ስንሄድ፣ ወይንም ደግሞ ከአንድ ቦታ ወደ ሌላ ቦታ ስንሄድ እንደየሁኔታው እንደየአካባቢው ፍጥነታችን የተለያየ ነው። እመቤታችንም ከሌላው ጊዜ በተለየ መልኩ ያን ጊዜ ፈጥና እንደሄደች ይነግረናል። ፈጥና ወደ ደጋማ ቦታ ስትሄድ በደጋማ ቦታ የነበረች አክስቷን ለመጠየቅ ስትሄድ በልቦናዋ ምንም መጠራጠር ሳይኖር በልቦናዋ ምንም ትዕቢት ወይም መታበይ ሳይኖር እኔ አምላክ እናት ነኝ፣ እኔ ንጉሥ እናት ነኝ ሳትል በትህትና ወደ አክስቷ ሄዳ እንደጠየቀቻት መጽሐፉ ቃሉ ይነግረናል። ከእመቤታችን ዘወትር በዚህ ታምሯን ስንሰማ ስለ እመቤታችን ስንማር ነገረ ማርያም በምንማርበት ጊዜ እንደምንሰማው በዚህ ምድር ላይ ከነበሩ ሰዎች ከፈጣሪ በታች ካሉ ፍጡራን መካከል በትህትናዋ የምትታወቅ ለእኛ መመኪያችን ናት ስንል አምላክን ስለወለደችልን ብቻ ሳይሆን ሕይወቷ ለሁል ጊዜ አስተማሪያችን የሚሆን አርአያ አድርገን ልንከተላት የሆነች እናታችን መሆኑን በብዙ ትምህርቶች ሰምተናል። በዚህ በሉቃስ ወንጌል ላይ ከተጠቀሰው ቃልም መካከል እናታችን ቅድስት ድንግል ማርያም አክስቷን ለመጠየቅ በምትሄድበት ጊዜ የመጀመሪያው ፈጥና ተነሳች። ሁለተኛ ፈጥና ስትነሳም ደግሞ በልቧ ምንም መጠራጠር ሳይኖር በልቧ ምንም አይነት ትዕቢት ሳይኖር እንዲሁ በፍጥነት ወደ አክስቷ ሄዳለች። ይሄ እኛ በሕይወታችን ወደ እግዚአብሔር እንዴት ልንቀርብ እንደሚገባን ከእግዚአብሔር ጋር የሚኖረን ግንኙነት ምን መምሰል እንደሚገባው
የሚያሳየን ታሪክ ነው። እናታችን እመቤታችን ቅድስት ድንግል ማርያም በልቧ ትሁት ነበረችና ከትህትናዋ ብዛት የተነሳ የመልአኩን ቃል ስትሰማ እንኳ እኔ እንዴት ይሄን ላደርግ ለእኔ ይቻላል ብላ ስትመልስለት፣ በኋላም ገብርኤል መልአኩ ይሄ ከእግዚአብሔር የሚሰጥሽ ነው፣ ኃይለ መንፈስ ቅዱስ ያድርብሻል ሲላት፣ እንደዚያ ከሆነማ እንደ ቃልህ ይደረግልኝ ብላ የተቀበለች በሕይወቷ ሁሉ በራሷ ከመመታት ወይም በልቦናዋ አንዳችም ክፉ የሆነን ነገር ወይንም ትዕቢትን ሳታስብ የኖረች ልቦናዋን በሙሉ ንጹሕ አድርጋ የኖረች ዘወትር የእግዚአብሔርን ፈቃድ ስታስብ የኖረች ዘወትር እግዚአብሔርን በሕይወቷ አኑራ የኖረች ከተፈጠረችበት ጊዜ ከተወለደችበት ጊዜ ጀምሮ አንዳችን ነገር ወደ ልቦናዋ ሌላ የክፉ መንፈስ ያልገባባት ቅድስት እናት እንደሆነች ይታወቃል። ይሄን ከሰማች በኋላ የመልአኩን ቃልም ሰምታ እኔ አምላክ እናት ነኝ፣ አምላክን ወልዳለሁ፣ አምላክን ጸንሻለሁ ሳትል በትህትና ወደ ኤልሳቤጥ ሄዳለች። መጽሐፉ የሚነግረን ይሄንን ነው። ኤልሳቤጥም እናታችን እመቤታችን ቅድስት ድንግል ማርያም ወደ እርሷ በሄደች ጊዜ እኔ ወደ አንቺ ልመጣ ይገባኛል እንጂ አንቺ ወደ እኔ እንዴት ልትመጪ ቻልሽን ብላ እንዳለቻት ያን ጊዜ በመካከላቸው የተነጋገሩትን በአጭሩ ወንጌላዊ ሉቃስ እንደዘገበልን እግዚአብሔር አምላካችን ትሑታንን ከፍ እንደሚያደርግ የተዋረዱትን ከፍ ከፍ እንደሚያደርጋቸው ኃይለኞችን በልቦናቸው ክፋትን ትዕቢትን የያዙትን ደግሞ እንደሚያዋርዳቸው ራሳቸውን ያዋረዱትን ራሳቸው ዝቅ ዝቅ ያደረጉትን ደግሞ ከሌላው በተለየ መልኩ ከፍ እንደሚያደርጋቸው እመቤታችን ተናግራለች። በዘወትር ጸሎታችን የመጨረሻው ክፍል ላይ ሁሌ የምትጸልዩትን ታስታውሳላችሁ። የጸሎተ እግዝእትነ ማርያም የሚባለው እዛ ላይ ያለውን ታሪክ የሚነግረን በአጭሩ ይሄንን ነው። እግዚአብሔር የተዋረዱትን ከፍ ከፍ እንደሚያደርግ ራሳቸውን ከፍ ከፍ የሚያደርጉትን ደግሞ እንደሚያዋርድ የሚነግረን ያ ክፍል ነው። ከዚህ ላይ እኛ ክርስቲያኖች ከእመቤታችን አይተን የእናታችንን ትህትና አንቀመተው ሳይሆን እርሷ ለእኛ ራያችን፣ እርሷ ለእኛ መመኪያችን፣ እርሷ ለእኛ የድህነታችን መሰረት አስታውሰን ታሪኩን ብቻ ይዘን መሄድ ሳይሆን እኛ እርሷን አርአያ አድርገን እርሷን ልንመስላት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረን እንዳስተማረን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ እንደነገረን ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ እንዳለን እኛ በክርስቶስ ክርስቲያን በወልድ ውሉድ የተሰኘን የቤተ ክርስቲያን ልጆች ደግሞ እናታችን ቅድስት ድንግል ማርያምን ታሪኳን መማር ተአምሯን መስማት ብቻ ሳይሆን በሕይወታችን የእርሷን ሕይወት ልንመስል እርሷን ዘወትር አርአያ አድርገን ልንከተላት ልናስባት በሕይወታችን እርሷን ልንመስል ያስፈልጋል። ዛሬ ያለንበት ወቅት ጾመ ኢየሱስ ክርስቶስ ወይም አርባ ጾም ወይም ሁዳዴ አብይ ጾም እያልን የምንጠራው በቤተ ክርስቲያናችን ካሉ 7 አጽዋማት ታላቁ የሆነው ወቅት ነውና በዚህ ወቅት አንዱ ከምንሰራቸው ከሚጠበቅብን ምግባር ራሳችንን ዝቅ አድርገን ክርስትናችንን የምንገልጥበት ትህትናን ገንዘብ የምናደርግበት ወቅት ነው። በዚህ ጊዜ ከእናታችን ከቅድስት ድንግል ማርያም ከሕይወቷ እየተማርን ምልጇን እየጠበቅን እርሷን በጸሎት እየተማጸንን ለልጅሽ አሳስቢልን ይቅር ይለን ዘንድ ምሕረትን ያደርግልን ዘንድ እያልን ልንኖር ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት ድንግል ማርያም ዛሬ በዚህ ቀን እንደሚታሰበው በርካታ ቃል ኪዳንን ሰጥቷታል። ከቃል ኪዳኑ መካከል እኛ አንዱን ልንለምን ያስፈልጋል። እመቤታችን ቅድስት ድንግል ማርያም በሕይወቷ ሙሉ
ሕይወቷ በትህትና የተሞላ ነበር። ዛሬ እኛ ደግሞ በዚህ ዓለም የምንኖር ሕይወታችን፣ ልቡናችን በትዕቢት የተወጠረ በክፋት የተሞላ አይደለም። አምላክን ትወልዳለህ ወይም የአምላክ አገልጋይ ነህ ተብሎ አንድ ሰው ይቅርና እንዲያው አንድ ትንሽ እንኳን ስልጣን ሲሰጠው ሰው እዩኝ እዩኝ የሚል ታይታን የሚያበዛበት ዘመን ነው። በዚህ ጊዜ ታዲያ እኛ ክርስቲያኖች ከእመቤታችን ልንማር እርሷን ልንመስል ያስፈልጋል። እናታችን እመቤታችን በእግረ ሥጋ ወደ ኤልሳቤጥ ብትሄድም ዛሬ ደግሞ እኛ የእሷ ልጆች እመቤታችንን አራያ እመቤታችንን ምሳሌ አድርገን ወደ እግዚአብሔር ፈጥነን ልንመጣ ያስፈልጋል። ደጋ ወደ ተባለው መነሻችን ላይ እንደጠቀስነው በደጋ ምንጭ አለበት፣ በደጋ ልምላሜ ያለበት፣ በደጋ ምቾት ያለበት ቦታ ነው። በዓለም ላይ ካለው ምቾት የተለየ ምቾት ለእኛ ለክርስቲያኖች ቤተ ክርስቲያን ናት። ወደ ቤተ ክርስቲያን ስንመጣ ፈጥነን ልንመጣ፣ ወደ ቤተ ክርስቲያን ስንመጣ በአንድ ልብ በተሰበሰበ ሕሊና ባልተከፈለ ልቡና ልንመጣ ያስፈልጋል። እመቤታችንን እንምሰላት ስንል አንዱ ትህትና ነው፣ አንዱ ደግሞ ፈጥነን ወደ እግዚአብሔር መቅረብን ነው። እመቤታችን በትህትናዋ አምላክን ማደሪያ ያደረገችው አባታችን አባ ሕርያቆስ እንደነገረን የአምላክ ማደሪያ የሆነች እመቤታችን የአምላክን መልክ የሚመስል ያላት መልኳም እንደ አምላክ መልክ የሆነ የአምላክ ማደሪያ ያደረገችው በትህትናዋ አምላክን እንዲያድርባት ያደረገች። መቼም ዛሬ ሁላችሁም ታውቃላችሁ፣ እግዚአብሔር ማደሪያዎቹን ሲጠራ፣ እግዚአብሔር ማደሪያውን የሚሆነውን ሲመርጥ በግድ ልደርብህ፣ በግድ ይሄን ላድርግ ብሎ አይጠይቅም። ዛሬም በሁላችን ሕይወት እንዲያውን የወደድኩትን ላድርግ ብሎ እግዚአብሔር ቢያደርግብን ነገ አይ ሳልጠየቅ እኮ እኔ ሳልወድ እግዚአብሔር ሰጥቶኝ ነው ብለን እግዚአብሔር እንዳንዘባበትበት እግዚአብሔር ስንጠይቀው ፈቃዳችንን አይቶ የእኛን መሻት አይቶ ለሰዎች ልጆች ያደርጋል። ልክ እንደዚያ ሁሉ እመቤታችንም ንጽሕት ስለነበረች ራሷን በንጽሕና ስለጠበቀች ራሷን በትሕትናን ገንዘብ ስላደረገች በትሕትናም እግዚአብሔርን እያመሰገነች በቤተ መቅደስ ስለኖረች ዘወትርም እግዚአብሔርን ታስብ ስለነበረ እግዚአብሔር ማደሪያው አድርጓታል። እኛ ዛሬ በሕይወታችን እግዚአብሔር ማደሪያው እንዲያደርግን እንመርጠዋለን? ፈጥነንስ ወደ እግዚአብሔር እንመጣለን? ፈጥነን ተነስተንስ ወደ ደጋው እንሄዳለን? ደጋው የተባለችው ቅድስት ቤተ ክርስቲያናችን ናት። በዚህ በደጋ ምንጭ እንደሚገኘው ሁሉ የሕይወት ምንጭ የሆነ የሕይወት ምንጭ መገኛ የሆነ አምላካችን ጌታችን ኢየሱስ ክርስቶስ የሚገኝባት የመሰረተልን ቤተ ክርስቲያናችን ታላቋ የሕይወት ምንጭ ናት። ወደዛ ፈጥነን እንመጣለን። እመቤታችንን ማሰብ ብቻ ሳይሆን ታሪኳን መማር ብቻ ሳይሆን በሕይወት እንምሰላት ሲባል አንዱ ፈጥነን ወደ ቤተ ክርስቲያን ልንመጣ ያስፈልጋል። እመቤታችን ወደ ኤልሳቤጥ ሄደች ስንል ምንም እንኳ እርሷ ከኃጢአት ተጠብቃ ትኖር የነበረች ብትሆንም ወደ ኤልሳቤጥ ወደ ቅዱሳኑ ቤተሰብ ስትሄድም ለእኛም አርአያ ትሆነን ዘንድ ነው። እኛ ከምንኖርበት ካለንበት በዓለም ተይዘን ካለንበት ወጥተን ኃጢአታችንን አራግፈን ወደ ቤተ ክርስቲያን መጥተን ንስሐ ገብተን ስንፍናን አስወግደን ፈጥነን ከእግዚአብሔር ጋር እንኖር ዘንድ ልታስተምረን ነው። ይሄንን ሁሉ ስናይ ያን ጊዜ እግዚአብሔር ማደሪያው ያደርገናል። ያን ጊዜ እግዚአብሔር ይመርጠናል። ያን ጊዜ እግዚአብሔር ተአምራቱን ያደርግብናል፣ ይሰራብናል። ስለዚህ እመቤታችንን ዘወትር ስናስባት አንዱ የምናስበው ያኔ ፈጥና ተነስታ ወደ ደጋ መሄዷን ነው። ወንጌላዊ የጻፈልንም ያኔ ያየው የሰማውን የጻፈልንም እመቤታችን በታሪክ ብቻ ሆና እንድትቀር ሳይሆን ዛሬ ለእኛ ለክርስቲያኖች
በስሙ ለተጠራን ለእግዚአብሔር ልጆች እርሷን እየመሰልን በሕይወታችን ፈጥነን ወደ እግዚአብሔር እንድንቀርብ ነው። በሕይወታችን ፈጥነን ወደ እግዚአብሔር እንቀርብ ነው። ታዲያ ቅድም መነሻው ላይ ዲያቆናቱ በዜማ ሲሉልን የነበረው እንደሰማችሁት ጌታ እግዚአብሔር ለሚወዳቸው ከእነርሱ ጋር እርሱ ወዷቸው ብቻ ሳይሆን እነርሱን በልቦናቸው ወደ እግዚአብሔር ለሚቀርቡት ከእነርሱ ጋራም ቃል ኪዳን እንደሚገባ ምሕረት እንደሚያደርግላቸው ምሕረት እንደሚሰጣቸው ቃል ኪዳን እንደገባ ዳዊት እንደጻፈልን ሰምተናል። እመቤታችን ቃል ኪዳን ተቀበለች ስንል አንዷ ይሄ በሕይወቷ እግዚአብሔር ማደሪያ ካደረገችው በኋላ በእርሷ ሕይወት የተቀደሰች በመሆኗ ሕይወቷ ለእግዚአብሔር ማደሪያነት የተስማማ ስለሆነ የእግዚአብሔር ማደሪያ ሆናለች። ታዲያ ለእመቤታችን ከተሰጧት ታምራት ወይም ቃል ኪዳኖች መካከል በርካታዎቹ አሉና ከእነርሱ በረከቱ ቃል ኪዳኗ ለእኛ ያድርብን ዘንድ እኛ እመቤታችንን ልንመስላት በሕይወታችን ወደ እኛ እንድትመጣ በሕይወታችን በእርሷ የተቃኘ እንዲሆን ሕይወታችን ከእርሷ ጋር እንድንሆን በትህትና እግዚአብሔርን ልንለምነው ያስፈልጋል። እመቤታችን ቅድም እንዳልነው እንዲሁ ዝም ብሎ በማሰብ እርሷ እንዲናት ብሎ ታሪኳን በመስማት ሳይሆን እርሷ ካደረገችው ልንሰማ ልንማር ያስፈልጋል። አምላካችን ለቅዱሳን ለየራሳቸው ክብር ይሰጣል። ቅዱሳንን ለሚያከብሩ ቅዱሳንን ለሚመስሉ ደግሞ የቅዱሳን ልጆቹም ደግሞ እንደየክብራቸው ያከብራቸዋል፣ በረከቱን ያድላቸዋል። ስለዚህ እመቤታችንን ስናስባት ቃል ኪዳኗን ስናስብ በሕይወት የሰራችውን እያሰብን በእኛ በሕይወታችን ምን ማድረግ አለብን ብለን እያሰብን ሊሆን ያስፈልጋል። ቃሉ እንደሚለን ፈጥና ተነስታ ሄደች ነው የሚለን። እመቤታችን ተነስታ ሄደች ወደ ደጋ ወጣች ብቻ አይደለም ያለው። እዚህ ላይ ፈጥና የሚል ለየት ያለ ከሌላው አገላለጽ በሙሉ የተለየ ነገር እናያለን። ታዲያ ክርስቲያኖች አንደኛ በትህትና ወደ ቤተክርስቲያን ልንመጣ ያስፈልጋል። ሌላም ወደ ቤተክርስቲያን በምንመጣ ጊዜ በፍጥነት ልንመጣ ያስፈልጋል። እንዲሁም ዝም ብለን በተለምዶ በሕይወታችን ብቻ የምንመላለስ ከሆነ ሕይወታችን ለውጥ ያመጣል። በሕይወታችን ለውጥ እንድናመጣ የምንፈልግ ከሆነ ዘወትር ትሕትናን ገንዘብ አድርገን ዘወትር ወደ እግዚአብሔር ልንፈጥን ያስፈልጋል። ዛሬ በሕይወታችን ንስሐ ግቡ ስንባል ነገ፣ ለቤተ ክርስቲያን ይህን ስሩ ስንባል እሺ ይህን ነገር አደርጋለሁ በኋላ እሰራዋለሁ፣ ወደ ቤተ ክርስቲያኑ ስንባል እስኪ ዛሬ ልቆይ፣ መልካም ነገር አድርጉ እስኪ ቆይ ዛሬ ነገ ስንል በሕይወታችን ረጅም ጊዜ እናሳልፋለን። ይቅር በሉ ስንባል አይ እስኪ ቆይቼ አድሬ አስቤ ተማከሬበት እንላለን። ወይም ደግሞ ሌላ መልካም ስራ ስንባል እስቲ ቆይ ላስብበት እንላለን። ይሄ ሁሉ መዘግየትን የሚያመለክት ነው። እናታችን እመቤታችን ቅድስት ድንግል ማርያም ግን በሕይወቷ ከምትሰራቸው ስራዎች በሙሉ እግዚአብሔርን አጥብቃ የምትሻ ነበረችና በሕይወቷ በሙሉ አስባ በፍጥነት ታደርግ ነበር። ከነዚያ መካከል ቅድም ያየነው ታሪክም የሚያሳየን ይህንን ነው። ስለዚህ ለእኛ ለክርስቲያኖች ከእመቤታችን የምንማረው አንዱ በፍጥነት ወደ እግዚአብሔር መምጣትን ነው። በፍጥነት ንስሐ መግባት፣ በፍጥነት የተጣላነውን ይቅር ማለት፣ በፍጥነት በሕይወታችን ክፉ ነገር ይዘን ከሆነ እርሱን ማስወገድ፣ በፍጥነት ወደ እግዚአብሔር መቅረብ ያስፈልገናል ለእኛ ለክርስቲያኖች። ዛሬ ያለንበት ዓለም በእውነት አስጨናቂ ነው። ሰይጣን እና ጀሌዎቹ አሰብስፈው የእግዚአብሔርን በጎች ለመብላት ከቤቱ ለማስወጣት ከቤቱ ለማራቅ የሚጠብቁበት ዘመን ነው። በዚህ ጊዜ ራሳችንን ለመጠበቅ ወደ እግዚአብሔር ፈጥነን ልንመጣ ያስፈልጋል። እኛው ራሳችን አለን፣ በስራችን ያሉ ሕፃናት ልጆቻችን አሉ። እነርሱን ይዘን ወደ እግዚአብሔር ቤት ልንኖር ያስፈልጋል። የምናድር የምንውል ከሆነ ዛሬ ነገ የምንል ከሆነ ድህነታችንን
እያራቅን ድህነታችንን እያጣን መሆኑን ልናስተውለው ያስፈልጋል። ነገር ግን የመዳን ጊዜ ዛሬ ነው ተብሏልና ፈጥነን ወደ እግዚአብሔር ልንመጣ ያስፈልጋል። ፈጥነን ልንመጣ ያስፈልጋል። የእመቤታችንን ታሪክም ስንሰማ አንዱ የምንማረው ፈጥኖ ወደ ተግባር መሄድን ነው። እመቤታችን ፈጥና ወደ ተራራ ወጣች፣ ወደ ደጋው ወጣች ስንል ቀስ ብላ ወጣች ወይም ዘግይታ ወጣች፣ ዛሬ ነገ እያለች ሄደች አይደለም የተባልነው። በፍጥነት ወደ እግዚአብሔር ወደ ተራራው ወደ ደጋው እንደወጣች ሁሉ እኛም በሕይወታችን ፈጥነን ልንወጣ ያስፈልጋል። አንድ በሕይወታችን ላይ የምናደርገው መዘግየት በሕይወታችን ትልቅ የሆነ ጥፋት ሊያስከትል ይችላል። በሕይወታችን የምናደርጋት ፈጥነን የምንሰራት አንዲት ትንሽ ቅጽበት እንኳ ብዙ ነገር ሊለውጥልን ይችላል። ዛሬ ቅድም እንዳልነው ያለንበት ወቅትን እያሰብን በዚህ በአብይ ጾም አንድ መልካም ነገር ሰርተን በፍጥነት ልናደርግ ያስፈልጋል። ለሁላችንም የቤት ስራ ብንወስድ በዚህ አብይ ጾም ውስጥ ምን እለውጣለሁ፣ ምን ፈጥኜ ላደርግ እችላለሁ የሚለውን ብናስብ ሁላችንም ወደ ልቦናችን መለስ ብለን እናስብ። ንስሐ ለመግባት እንፈጥናለን። ወደ ቤተክርስቲያን ለመምጣት እንፈጥናለን። ለቤተክርስቲያን አገልግሎት እንፋጠናለን። ሕይወታችንን ለመለወጥ ከእግዚአብሔር ጋር ለመኖርስ እንፈጥናለን። ይሄንን ሁሉ ልናስብ ያስፈልጋል። ጌታችን አምላካችን ኢየሱስ ክርስቶስ የመዳን ቀን ዛሬ ነው የሚለውን እንድንሰማ የሚያደረገን በፍጥነት ወደ እርሱ እንመጣ ዘንድ ነው። በፍጥነት ወደ እርሱ እንመጣ ዘንድ ነው። ስለዚህ ንጽህናን፣ ቅድስናን ገንዘባችን ማድረግ የምንሻ ከሆነ ፈጥነን ወደ ተራራው ልንወጣ፣ ፈጥነን ወደ ደጋው ልንወጣ ያስፈልጋል። በደጋ የሕይወት ምንጭ አለ። ወደ ሕይወት ምንጭ ወደ ቤተክርስቲያን ልንመጣ ያስፈልጋል። በደጋ መልካም የለመለመ መስክ አለ። በለመለመ መስክ የሚያሳድረው ማሳደሪያ ሕይወታችን ደስ የሚያሰኝ ማሳደሪያ ወደ ሆነች ወደ ቤተክርስቲያን ልንመጣ ያስፈልጋል። በዚያ ሕይወታችንን ልንመራ፣ በዚያ ሕይወታችንን ልናሳድር ያስፈልጋል። ያን የምናደርግ ከሆነ ሕይወታችን ሁሉ የተቀደሰ የተባረከ ይሆናል። እናታችን እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ በተደረሰች ጊዜ በኤልሳቤጥ ማኅፀን የነበረው ሕፃኑ የዘለለው እንዲሁ ተራ ሰው ስለመጣ አይደለም። በትሕትና የተሞላች የአምላክ እናት ለዛውም ደግሞ የአምላክን ሰው መሆን የሰማች እመቤታችንን ስለመጣች ለአምላክ እናት መስገድ ይገባል ብሎ በማኅፀኗ ውስጥ ያለው ጽንስ ዮሐንስ እንደዘለለ ሁሉ እኛ ወደ እግዚአብሔር ስንመጣ ቅዱሳንን እያከበርን ቃል ኪዳናቸው ይፈጸምልን ዘንድ እነሱን ጸሎታቸውን ተማምነን እንመጣለን። ከቅዱሳን በላይ የሆነችውን ደግሞ ቅድስተ ቅዱሳን የተባለችውን እመቤታችንን ስናስብ ሕይወቷን እሷን ልንመስል ያስፈልጋል። ሕይወቷን እሷን ልንመስል ያስፈልጋል። አራያችን እመቤታችን ቅድስት ድንግል ማርያም የሕይወታችን የድኅነታችን መሰረት የሆነችቷ መሆኑን ልናስብ ያስፈልጋል። ተገዥነታችን፣ ታማኝነታችን፣ ትሕትናችን በሙሉ ወደ እግዚአብሔር የሚያደርሰን ወደ ሕይወት የሚያቀርበን መሆኑን ልናስተውል ያስፈልጋል። እናታችን ቅድስት ድንግል ማርያም እድገቷን ስንመለከት ገና ከልጅነቷ ጀምራ ከእናትና ከአባቷ ቤት ጀምራ በኋላም በቤተ መቅደስ በነበረችበት ጊዜ በሙሉ እግዚአብሔርን የምትወድ እግዚአብሔርን የምታከብር ከመልካም ትዳር የተገኘች ነበረች። ዛሬስ በእኛ በሕይወታችን ፍሬ የሚያፈራ አራያ የሚሆን ስራ እንሰራለን? ከእኛ የተገኙ ልጆች እኛን አይተው እኛን መስለው መልካም ስራ እንዲይዙ እመቤታችንን እንዲመስሉ እኛ የምናደርገው ነገር አለ? በሕይወታችን የምንሰራው ስራ ሌሎችን ለሕይወት የሚመራ ነው? ፈጥነን ወደ ተራራው ስንወጣ ሕይወታችን ፍሬ አፍርቶ ብርሃናችን በሌሎች ላይ የሚበራ ሊሆን ይችላል። ያ የማይሆን ከሆነ ግን እንዲሁ በንዝህላልነት ሕይወታችንን የምናሳልፈው ከሆነ ሕይወታችን ከንቱ ይሆናል። ለዚህ ነው ፈጥና
ወደ ተራራ ተነሳች ስንል እኛም ፈጥነው ወደ ቤተ ክርስቲያን ወደ ደጋው ልንወጣ ያስፈልጋል። ሕይወታችንን በንስሐ ልናጥብ፣ ኃጢአታችንን ልናስወግድ፣ ሳንዘገይ ክፉ ስራችንን ከእኛ ልናረግ፣ ሳንዘገይ ሕይወታችንን ወደ እግዚአብሔር ልንጠራ ያስፈልጋል። አሁን ሁላችንም ራሳችንን ብንጠይቅ መቼ ነው ንስሐ የገባ ነው? መቼ ነው ቅዱስ ሥጋውን የበላ ነው ክቡር ደሙን የጠጣ ነው? ሁሌ ልናስብ የሚያስፈልገው ይሄ ነው። ለአንድ ክርስቲያን ፈጥኖ መነሳት፣ ፈጥኖ መውጣት ማለት በንስሐ ራሱን ማጠብ፣ በንስሐ ታጥቦ ወደ ቤተ ክርስቲያን መቅረብ፣ ቅዱስ ሥጋውን መብላት፣ ክቡር ደሙን መጠጣት ነው። ስለዚህ እናታችን እመቤታችን ቅድስት ድንግል ማርያምን ስናስባት ቃል ኪዳኗ ለእኛ ይደረግልን ዘንድ በጸሎቷ እየተማጸንን ጸሎቷን ተማምነን ቃል ኪዳኗ እንዲፈጸምልን እየለመንን ሥጋውን ልንበላ ደሙን ልንጠጣ ያስፈልጋል። ቅድም በመዘሙሩ እንደሰማነው እመቤታችን ከተሰጣት ቃል ኪዳን ሁሉ አንዱ ሰውን ማስማር ነው። ቅድም አባታችን ጠቅሰውታል። በርካታ ነገሮች ከተሰጧት ቃል ኪዳን እርሷን አምኖ እርሷ ታስምረኛለች፣ የእርሷ ጸሎት ይረዳኛል፣ በዛ ተማምኖ ቃል ኪዳኗን ተስፋ የሚያደርግ ሰው ሕይወትን ያገኛል። ቃል ኪዳኗን ተማምኖ የሚኖር ሰው የዘላለም ሕይወት መውረሻ የሚሆንን ምንም እንኳ መልካም ሥራ ባይኖረው መልካም ሥራ የሚጨምርለት የንስሐ ዕድሜ የሚጨመርለት መሆኑንም ልናስብ ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእርሱን ሞት እያሰብን ከሞቱ በላይ ደግሞ እናታችን እመቤታችን ቅድስት ድንግል ማርያም እርሱን በማሰቧ ከእርሱ ጋር በነበረች ጊዜ የደረሰባትን ሐዘን እያሰብን እርሷ ስለ እርሱ ብላ ያለቀሰችውን ለቅሶ እያሰብን ያኔ ሕይወታችን እንዲማር ያኔ ይቅርታ እንዲደረግልን የምንለምን ከሆነ ጌታችን አምላካችን ኢየሱስ ክርስቶስ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ምሕረት እንደሚያደርግልንም ቃል ኪዳን ገብቶላታል። ታዲያ ይህንን ቃል ኪዳን ለእኛ እንዲፈጸምልን የምንፈልግ ከሆነ ሁልጊዜ ማሰብ ያለብን እናታችን እመቤታችን ቅድስት ድንግል ማርያም አማላጅነቷ ጸሎቷ እንደሚረዳን፣ እናታችን እመቤታችን ቅድስት ድንግል ማርያም ሕይወቷ ከእሷ ሕይወት ተምረን በተግባር የምንገልጠው ነገር የምንወስድበት እንደሆነ ጌታችን ስለ እናቱ ብሎ ይቅር እንደሚለን እያሰብ ልናደርግ ያስፈልጋል። በተለይ እንዳለንበት ወቅት አይነት ወቅት በዚህ በአብይ ጾም በዘመኑ ያለንና በዘመነ አብይ ጾም ደግሞ ከሌላው ጊዜ በበለጠ ልንፈጥን፣ ከሌላው ጊዜ በበለጠ ለመልካም ሥራ ልንቸኩል ያስፈልጋል። ለመልካም ሥራ ከቸኮልን፣ ለመልካም ሥራ ከፈጠንን ያን ጊዜ በተሰበሰበ ሕሊና ባልተከፈለ ልቡና ወደ አምላካችን ልንቀርብ ያስፈልጋል። ያኔ የእመቤታችን ጸሎት ቃል ኪዳኗ ይፈጸምልናል። ያን ጊዜ በልቦናችን ያለው ክፉ ነገር ሁሉ ከእኛ ይርቅልናል። ሕይወታችንን የሚፈትነው ሰይጣን ዲያብሎስም ከእኛ ይወገድልናል። ታዲያ ይሄ ይሆንልን ዘንድ ሁላችንም ፈጥነን ቸኮል ብለን ወደ ቤተ ክርስቲያን ልንመጣ፣ ሕይወታችንን በንስሐ ልናድስ፣ ልጅነታችንን ልናጸና ያስፈልጋል። አዲስ ሕይወት የሚያሰጠንን ሥጋውን ልንበላ ደሙን ልንጠጣ ያስፈልጋል። ከዛ በፊት ግን በተለይ በዚህ በአብይ ጾም በሕይወታችን ምን ለውጥ አምጥተናል የሚለውን ማሰብም ያስፈልጋል። ከተጣላን ሰዎች ታርቀናል፣ ንስሐ ገብተናል፣ በሆዳችን ያለውን ቂም በቀል ጥለናል፣ በሆዳችን ያለውን በልቦናችን ያለውን ክፉ ሐሳብ መጠራጠሩን፣ ዝሙቱን፣ ሌላውን ኃጢአት አስወግደናል። ዛሬ በግልጽ በተግባር የሚታይ ሰው ባንገድል በልቦናችን እንገድላለን። በሐሳባችን ስንት ሰው ገለነዋል። በአፋችን ወይም እንደው በተግባር አላመነዘርንም እንላለን፣ ግን እግዚአብሔርን ትተን በስንቱ ነገር አመንዝረናል።
በገንዘብ፣ በጣዖት፣ በስልጣን፣ በሀብት፣ በኃይል፣ በስንቱ ነገር እግዚአብሔርን አሳዝነነዋል። ይህንን ሁሉ አስወግደን ሕይወታችን ወደ እግዚአብሔር ልናቀርብ ያስፈልጋል። ያን ጊዜ አምላካችን በፍጥነት ያደረግነውን ነገር እርሱ ደግሞ በቸርነቱ በርኅራኄው አይቶ ይቅር ይለናል። የተሳካ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገናል። በፍጥነት ወደ እርሱ የምንሄድ ከሆነ በተለይ በዚህ በዐቢይ ጾም ወቅት በፍጥነት ወደ እግዚአብሔር ልንመለስበት የሚገባ፣ ወደ ተራራው ልንሄድ የሚገባ፣ ወደ ደጋው ልንወጣበት የሚገባ ወቅት ነው። በዐቢይ ጾም አገልግሎታችን የምንጠነክርበት፣ በዐቢይ ጾም ቀደም ከነበረን ወቅት የተለየ ለንስሐ የምንፈቅድበት ወቅት ነውና ይህንን ሁሉ ልናስብ ያስፈልጋል። እመቤታችን በትሕትና ሄደች ስንል እኛም ዛሬ በልቦናችን ያለውን ክፉ ነገር በልቦናችን ያለውን ክፉ ሐሳብ አስወግደን ወደ እግዚአብሔር ልንኖር ልንመላለስ ያስፈልጋል። ጌታችን አምላካችን ኢየሱስ ክርስቶስ እንዲሁ ዝም ብሎ ይሄን አድርጉ ብሎ አልተወንም። ለእኛ ሕይወታችንን የሚመለስበት ሕይወታችንን የምናገኝበት አራያ የሚሆነን የምንማርባቸው ቅዱሳንን እኛን በጸሎታቸው በምልጃቸው የሚያግዙን ቅዱሳንን ሰጥቶናል። ከእነርሱ በላይ ከቅዱሳን ሁሉ የከበረች ደግሞ እመቤታችን ቅድስት ድንግል ማርያም እናት ትሆነን ዘንድ ሰጥቶናልና እናታችን እመቤታችን ቅድስት ድንግል ማርያም በምልጃዋ ፈጥና ከኛ አትለየን። ሁላችንም ፈጥነን ወደ እግዚአብሔር ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ቀርበን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት እንድንወርስ የእመቤታችን የቅድስት ድንግል ማርያም ጸሎቷ ምልጃዋ አይለየን፣ ከክፉ ነገሩ ሊጠብቀን ይቆየን። እዚሁ ነን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ለአባታችንም እግዚአብሔር አምላክ ቃለ ሕይወት ያሰማልን። አሜን አሜን። እንግዲህ ቀስ ብለው ለሕይወታችን የሚያስፈልገውን ነገር ከመጽሐፍ ቅዱስ የዕለቱን ወንጌል አስተምረውናል። እንግዲህ የያዛችሁትን ነጥብ ይዛችኋል ይመስለኛል። በደንብ አንድ ነገር ብቻ እንደው ለማስመር የምፈልገው ምንድን ነው? ወደ ደጋው ሄደች ይላል። እንግዲህ ደጋ ጥሩ እንደሆነ ነግረውናል። ደጋ ግን ምን አለው? ቅዝቃዜ አለው። ቅዝቃዜ አለው እና ቤተ ክርስቲያን ሲኬድ ሁል ጊዜ ሙቀት አለ። መልካሙን ነገር ለማግኘት ቅዝቃዜውንም ቻል ማድረግ ያስፈልጋል ማለት ነው። አንድ ጊዜ ከአማቴ ጋር ሆኜ አንድ ቤተ ክርስቲያን ልናድር ሄድን። እንደዚህ ንግስ ነው፣ የት እንደሆነ ረስቼዋለሁ በእርግጥ። እና ያው እኔ ለማህሌት ውስጥ ነው የምገባው እና እሳቸው ደግሞ ውጭ ነው የሚቆሙት። እና ውጭ እኮ በጣም ቀዝቃዛ ነው እና እንዴት ይችሉታል? ለምን ውስጥ ቀደም ብለው ገብተው ቦታ ይዙም አልኳቸው። እና እንዴ በዓመት አንድ ጊዜ የማገኛትን በረከቴ እኮ እሷ ነች አለ። አሁን እኛ በረከት ብለን የምናስበው ምኑን ነው? በቃ ማህሌቱን አሁን ልጆቻችን የሚያስተምራ ዜማውን እንዳይቀርባቸው ሌላ ቦታ ማህሌት ሲቆም ሲጮህ ጸናጽሎ ሲጮህ እሱ ቀረ ብለው ነው የሚያስቡት ብዙ ሰዎች። አሁን ብዙ ሰዎች እየደወሉ ለምንድን ነው ማህሌት የማይቆሙ እያሉ የሚጠይቁ ሰዎች አሉና ይሄ የሌለም ይመስላቸዋል። ይሄ ስርዓት አንዳንድ ጊዜ ያላየነውን ነገር የሌለ ይመስለናል። እና ይሄም በረከት አለ ማለት ነው። በረከቱ በተለያየ መንገድ ነው የሚገኘው። ስለዚህ እዚህ በመምጣታችሁ በደጋዋ በቤተ ክርስቲያን በቀዝቃዛዋ በኪዳነ ምሕረት ሮጣችሁ የመጣችሁ በረከቱን ታገኛላችሁ ማለት ነው። አምናችሁ ካደረጋችሁት ማለት ነው። እና ስለዚህ ቻል ማድረግ ነው። እንግዲህ ያው ጨርሰናል። ሰንበት ተማሪዎቹ የሚያቀርቡት መዝሙር ካለ የት እንደጠፉ አላውቅም። ቀዘቀዛቸው መሰለኝ። ጠፍተው ከሆነ ካላችሁ ቶሎኑ ሳልዘጋው ፕሮግራሙን ዛሬ ሁሉ ነገር ቁልፉ ለኔ የተሰጠኝ ፕሮግራም መሪም የለም ምንም የለም እና እነሱ እስኪመጡ ድረስ እንግዲህ የፕሮግራሙን ነግራችኋለሁኝ። 0 ሰዓት ላይ
ሰዓታት እንጀምራለን። ከዛ በፊት ጸሎት ይኖራል። እዚሁ የምታድሩ ሰዎች ደግሞ ካላችሁ አብረን ቃል እግዚአብሔር እየተነጋገርን ቃል እግዚአብሔር ማለት እንደዚህ ፎርማል ሳይሆን በእንደዚሁ ክብ ጠረጴዛ ተደርጎ ጥያቄ ካለ ስለ ሕይወት እየተመካከሩ ማደር ይቻላል ማለት ነው። እንግዲህ እዚህ ከቻልን እዚህ እዛም አዳራሹ የሚፈቀድልን ከሆነ አዳራሹ ጋር ሰዓቱ በእርግጥ እየደረሰ ነው። ሰንበት ምን አላችሁ? ጸበል ጻድቅ ለካ አለ። የኔ ነገር ከሚበላውን እኮ ረሳሁት ማለት ነው። አያችሁ ቃል እግዚአብሔር ሲመጣ ልክ ነው። ጸበል ጻድቁ የቅዳሜው ቢመሽም አይቀርም ከሩቅ የመጣችሁ ጸበል ጻድቅ እያልን እዛው እየቀመስን እንግዲህ ውይይቱንም እዛው እናደርጋለን ማለት ነው። ስለዚህ አሁን መዝሙሩ የለም እዛው ነው ጸበል ጻድቁ ጋር ነው። አይ ጥሩ ነው። ከቅዝቃዜው እየቀነሱባችሁ ነው። እንግዲህ በኋላ መታችሁት ቀጥላላችሁ። ቅዝቃዜውን እንግዲህ የዛሬውን በዚህ ጨርሰናል ማለት ነው። የቀረውን ደግሞ ነገ በሰፊው እንቀጥላለን። በዚህ ሀገር ነገ ከዜሮ ሰዓት ጀምሮ እንቀጥላለን ማለት ነው። ለጸሎት እንነሳና ዘግተን እንሄዳለን ማለት ነው። አነሳስቶ ላስጀምሩ ላስፈጽምልን እግዚአብሔር ጋር ምስጋና ይግባው። የበረከት በዓል ያድርግልን። በምንሄድበት ሁሉ በምናድርበት ሁሉ አፍጣሪ ተረድኤት ማርያም ፈጥና ትድረስልን። አቡነ ዘበሰማያት ولدان دي مهندس تو بريكر سيتا سيفي سيتو سكان تاعهم سيفي صار لازم لينا وكل كيس كيس طاوينا ما اللي ولا يقدر ما يسمع زي عرفتها